ሰላም እንዴት ናችሁ? ክብር ለጌታ ይሁን። እኔና ሶሊ በጣም ደህና ነን። እግዚአብሔር ስም የተባረከ ይሁን። እንኳን ለማርች 8 ሁላችንም አደረሳችሁ ለማለት እንወዳለን። ሶሊንም እንኳን አደረሰሽ ማለት ትችላላችሁ። ፔጃችን ላይ ገብታችሁ በኮሜንት ማለት ነው። ብሩክ ሁኑ። እስቲ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5ን ከሶሊ ጋር አንብበን እንመለስ። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚመጣ ፍቅር ነው። ግብዝነት ከሌለበት የሚለውን አስምሩልን። ጥቂት ስለ ግብዝነት ልንናገር ፈለግን። ሰምታችሁ ደግሞ ምን ማድረግ አለባችሁ? ቤታችንን ፎሎ አድርጉ፣ ሼር አድርጉ፣ ዲዩት አድርጉ እና አብረን የእግዚአብሔርን ነገር እንድንነጋገር ጤናማ መንፈሳዊ ጤናማ ማህበራዊ ጉዳዮችን እንድናነሳ፣ እንድናወሳ፣ እንድንነጋገር፣ እንድናነጽ፣ እንድንታነጽ አብረን በጌታ ነገር እንድናድግ እንጠይቃቸዋለን ማለት ነው። ስለ ግብዝነት ስንናገር በተለይ በዚህ ባለንበት ዘመን ግብዝነት በማህበረሰብ ውስጥ የመስፋፋት ውጤቶችን እንመለከታለን። ማህበረሰብ ውስጥ ትልልቅ ስፍራ ያላቸው ግለሰቦች የሚናገሩትን ሳይኖሩ ሲቀር ማህበረሰብ ውስጥ የሚፈጠረው ቀውስ በጣም ትልቅ ነው ማለት ነው። ይሄ ተስፋ መቁረጥን፣ ግራ መጋባትን፣ ሰው የለም ምናምነው የምንከተለው ሰው የለም የሚል ነገር ያመጣል። ወይም ደግሞ በጣም ብዙ ምናምናቸው ሰዎች ጤናማ ባልሆነ መንገድ ስናገኛቸው ማለት ሲያስመስሉ ግብዝ ሲሆኑ፣ ግብዝነት ማለት ያልሆኑትን ለመሆን መሞከር ማለት ነው። የማይሆኑትን ለምሳሌ ሰጪ አይደሉም፣ ሰጪ ለመምሰል ሲሞክሩ ማለት ነው። ሲያስመስሉ ማለት ነው። ለምሳሌ 100 ብር ሰጥቶ ካሜራ ለመቀረጽ ወይም ደግሞ የሰጡ አስመሳይነት ማለት ነው። ስለዚህ እሴቶቻችንን ማጣት፣ ሁሌም ሌባ ወይም ሁሌም ውሸታሞች፣ ሁሌም ልክ ባልሆነ መንገድ መታወቅ፣ እነዚህ ነገሮች በማህበረሰብ ውስጥ ሊስፋፉ ይችላሉ። ቅን የሆኑ ሰዎች ደግሞ ይጎዳሉ በጣም። እነዚህ ቅን የሆኑ ሰዎች በጣም ነው ስብርብራቸው የሚወጣው። ግብዞች ማለት ይኸውላችሁ፣ ልብ ብላችሁ ስሙኝ። ግብዞች ማለት በጣም ከባዶች ናቸው። ለምሳሌ አፖስትል ወይም ደግሞ ነቢይ የሚለውን ስም ሊሸከሙ ይችላሉ ከአቅማቸው በላይ ማለት ለምሳሌ አንድ የ4 ዓመት ሕፃን ልጅ 50 ኪሎ ጤፍ እላዩ ላይ ብታሸክሙት፣ ልክ እንደዚሁ ግብዝነት ማለት ሰዎች ሊቋቋሙት ወይም ደግሞ ያልደረሱበትን ነገር መሸከም ማለት ነው። እግረ መንገዳችንን ልብ ብላችሁ ስሙን። ከተከተላችሁን ብዙ ነገር ትጠቀማላችሁ። ለምሳሌ አሁን እነዚህ ግብዝ ሰዎች መንፈሳዊ ነገርን ወይም የእግዚአብሔርን ነገር በራሳቸው ፍላጎትና ምኞት ሊተረጉሙት ይችላሉ። ለምሳሌ ገና ደም እስከ ማፍሰስ አልተዋጋችሁም የሚለውን ጥቅስ ጠቅሰው በቡጢ ሊቀጠቅጧችሁና ደም በደም ሊያደርጓችሁ ይችላል። ጥንቃቄ። ግብዝነት ማለት ይሄ ነው። ማለት የማይኖሩትን ኑሮ፣ ይቅርታን፣ ፍቅርን፣ ኢንቴግሪቲ ሳይኖራቸው ማለት ነው። በጣም ትልቁን ስም ሰው በሚሸነፍበት በእግዚአብሔር ስም ይመጡና ትልቁን ስም ይዘው ነገር ግን በጣታቸው ትንሿን ነገር ሊነኩ የማይፈልጉ በጣም ልክ ያልሆነ ነገር ማለት ነው። ስለዚህ ምናልባት የቀርጤስ ሰዎችን ሄዳችሁ ልትመለከቱ ትችላላችሁና ሌላው ከባዱ ነገር ተተኪው ትውልድ አርያ ያጣል። ሮል ሞዴሌ ማን ነው? እነዚህ ስኬታማ መንፈሳዊ ሰው ማን ነው? ስኬታማ ፖለቲከኛ ማን ነው? ስነ ምግባር ያለው ለህዝቡ የሚታገል ጨዋ፣ ስኬታማ የገቢዎች ሰራተኛ ማን? ስኬታማ አካውንታንት ማን ነው? ባንከር ማን ነው? ስኬታማ የቀበሌ ሰራተኛ ማን ነው? ጤናማ ሞዴል የሆነ ማህበረሰቡን ለማገልገል የሚጣጣር የሚፍጨረጨር ያለውን ሁሉ ለመስጠት የማይሰስት ዕውቀቱን ሁሉ ለመስጠት የማይሰስት ማህበረሰቡን በንጹህ ዓለምንም የተደበቀ ፍላጎት ማህበረሰቡን ለማገልገል የተነሳሳ ህይወት ያለው ማን ነውና ተተኪው ትውልድ ሮል ሞዴል ያጣል። መምህሩም፣ የዩኒቨርሲቲ መምህሩም፣ የሃይስኩል መምህሩም፣ ኤሌመንተሪውም መምህር በተለያየ ጥቅሞች ውስጥ ተወሽቆ ግብዝ በሆነ ማንነት ሲኖር በጣም ከስነ ምግባር፣ ከሞራል፣ ከቤተሰብ ጋብቻ ውስጥ እነዚህ ነገሮች ሁሉን የሚበጠብጥ ነውና ግብዝነት ከሌለበት እምነት የሚወጣ ፍቅር ሲል
በዚህ እውነት ውስጥ የታነጸ ማንነት ያለው ሰው ነው ለሌላው ሊተርፍና ሊቆረስ የሚችል ማለት ነው። ስለዚህ ተተኪው ትውልድ ሮል ሞዴል ያጣል ማለት ነው። ልክ ያልሆኑ መንገዶች፣ ህገወጥ መንገዶች፣ ኮራፕሽን፣ እንደገና እነዚህ የስህተት መንገዶችን እንደ ስኬት መመልከት። አየኸው በጣም እኮ በቃ ተፍ ተፍ አለና በሙስና አየኸው የሰራውን ህንፃ ብሎ ማመስገን። ይሄ በጣም ከባድ ነው። ቀላል ሊመስላችሁ ይችላል፣ ግን በጣም ከባድ ነው። ተፍ ተፍ ብሎ ዘረኛነት፣ ዘረፋ፣ ሌሎች ቤት መግዛት፣ የሰው ገንዘብ መበዝበር፣ የማይገባቸውን ያን ነገር ማግኘት የማይገባቸው ሰዎች ልክ ባልሆነ መንገድ ያገኙት ነገር እሱ የግብዝነት ውጤት ነው እና ለትውልድ በጣም አደገኛ ነው። እኛ ከመንፈሳዊ ነገር አንጻር ስንመለከተው ያልተቀበሉትን ኃላፊነት፣ ለምሳሌ መንፈሳዊ ነገርን ያልተቀበሉበት ያልወሰዱትን ኃላፊነት፣ ለምሳሌ ነቢይ ነኝ ብሎ ነገር ግን እዚህ ምድር ላይ ጥቅም ለማግኘት በጣም ፍጹም ተቃራኒ የእግዚአብሔር ወገን ነኝ ብሎ ቆሞ ዋጋ ለመክፈል፣ ለመራብ፣ ለመሰደድ፣ ለመቸገር፣ ለመናቅ ፍቃደኛ ያለመሆን በትዕቢት የተሞላ እዚህ ላይ ነው ሲሯሯጥ የተመለከትነው። አንድ ጸጉሩን ያጎፈረ ሰባኪ ምን የሚል ይላል? ትሁት አትሁኑ ይላል። ማለት ሊትራሊ እንደዚሁ ነው የሚለው። ጻድቅ እንዳንበሳ አንድ ከምሳሌ መጽሐፍ ላይ አንድ ጥቅስ ወስዶ ጥቅሱን እያስጮኸ ማለት አለልክ አለቦታው አስገብቶ ትህትናን፣ ንጹህነትን፣ ጨዋነትን በተቃውሞ የሚቀርብ ነገር ግን ብዙ ተከታይ ያፈራ በግብዝነትና በአመፅ የሰለጠኑ ወይም ደግሞ የተሾሙ በጣም ትልልቅ ብዙ ጉልበት ያፈሩ ብዙ ሰዎች ያሉበት ዘመን ስለሆነ ቀጣዩ ትውልድ ያሳስበናል፣ ያስፈራልም ያሳስባልም። ስለዚህ እንዴት ነው የሚለውን ነገር እንደዚህ በተሳሳተ መንገድ በሌብነት የተንደላቀቀ ህይወት ሲኖር ሰው ካልፈራና ካልደነገጠ በጣም ከባድ ነው እና ተንደላቆ ከፍ ብሎ ሲኖር ማህበረሰቡ የማይገባውን ክብር ሲሰጠው፣ አንቱ ሲለው፣ እድሩ ላይ ሲሾመው፣ እቁቡ ላይ ሲሾመው እና ቸርቹ ላይ ደግሞ አፖስትል፣ ፓስተር እንደዚህ ያለ ሽማግሌ እያለ ሲሾመው በጣም ሊዘገንነን ይገባል። ለትውልዱ ይሄ ማነቆ ነው። ይሄን ማነቆ በተቻለን አቅም ለይተን ከማህበረሰብ ውስጥ አጥርተን ማውጣት መቻል አለብን ማለት ነው። ስለዚህ በዚህ በሶሻል ሚዲያው ላይ ስንመለከት ይህ ግብዝነት ጎልቶ ይታያል። ሁሉም ሰው ፍጹም ሆኖ ለመታየት ይሞክራል። በፎቶግራፉ በአኗኗሩ የማያውቀውን ማለት አንዳንዱ በጭራሽ ከእግዚአብሔር ቃል ጋር ምንም ሳይተዋወቅ ሰባኪ ለመሆን ይሞክራል፣ አስተማሪ ለመሆን ይሞክራል። አንዳንዱ ደግሞ ህይወቱ ሌላ ነው። በሶሻል ሚዲያ የተለያዩ ነገሮች ምንም አይነት ኮንቴንት ሳይኖረው ምንም አይነት ተጨባጭ ነገር ሳይኖረው በሰዎች ፊት ደፍሮ የተሳሳተ አኗኗሩን ቦታዎችን ጥሩ ነገሮችን በማሳየት የሰዎችን ልብ አማሎ ታዋቂ ለመሆን ይፈልጋል። እንደነዚህ አይነት ሰዎችን ግብዝነት ሰልጥሎ ማህበረሰባችን ከሚወድቅ እንዲህ አይነት ሰዎችን ባለመከተል እርባና ቢስ በማድረግ ጤናማ ማህበረሰብ የመፍጠር ኃላፊነት ወደድንም ጠላንም እጃችን ላይ ወድቋል። ትውልድ ሲበላሽ፣ ትውልድ በክፉ ነገር ሲታወቅ ደፍረው እኮ ማለት ነውራቸውን ቪዲዮ እንትን አለ ብለው እኮ ነውራቸውን እንኳን የማያፍሩ ሰዎች ወጥተው የሚናገሩ ሰዎች ተፈጥረዋል። ስለዚህ ይሄ ግብዝነት ከማህበረሰቡ መጥራት መቻል አለበት ማለት አለበት። ይሄ በጣም ወሳኝ ነው። ስለዚህ ምንድነው ምን አስተምረውን ነው እየተከተልናቸው ያለነው? ምን ብለውን ነው? ወይም ደግሞ በምን አይነት መንገድ ነው እነዚህን ሰዎች እየተከተልን ያለነው? በጣም 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 ወሳኝ ነው እና ምን አግኝቼ ነው? ምንድነው የተማርኩት? ምንድነው ህይወቴን የለወጥኩት? ምንድነው በህይወቴ ላይ ያገኘሁት መልካም ነገር የሚለውን መፈተሽ መቻል አለብን። ከእውቀት ነፃ ከመረጃ ነፃ የሆኑ ሰዎች እየመሩን ከሆነ በጣም ጥንቃቄ ያስፈልጋል ማለት። ስለዚህ ሶሻል ሚዲያውን በጣም ጤናማ ለሆነ መንገድ መከተል ለቀጣዩም ትውልድ ጤናማ ኃላፊነት የመውሰድ ጉዳይ ስለሆነ በጣም ልንሟገት ይገባናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ከግብዝነት የጸዳ ህይወት እንድንኖር በጌታ ፍቅር እንጠይቃቸዋለን፣ እናሳስባቸዋለን። ሼር አድርጉ፣ ቤተሰብ እንሆን፣ ተከተሉን።
እንነጋገር። ኮሜንት ስጡ፣ ዲዩት አድርጉ። ጸጋ ከእናንተ ጋር ይሁን። እንወዳችኋለን። ብሩክ ሁኑ።